በአሜሪካ ዋሽንግተን የዶናልድ ትራምፕ አስተዳደር ከዚህ ቀደም ባሰናዳው የህዳሴ ግድቡ ድርድር ላይ የተረቀቀውን የውሃ ድርሻ ክፍፍል የተመለከተ ስምምነት ብንፈርም ኖሮ ወደፊት ወይም በጣት ከሚቆጠሩ ዓመታት በኋላ ከሚፈጠረው ዓለም አቀፍ ሁኔታ አንጻር በተለይም ከቀጣዩ ትውልድ የሚሰነዘረውን ወቀሳ በእኛ የመረረ የሚያደርግ ነበር። ምክንያቱም መጠነ ሰፊ የድርቅ መከሰት በዓለም አቀፍ ደረጃ የውሃ ዋጋን መተኪያ የለሽ ማድረግ አሁንም ጀምሮታል። በዓመቱም እየከፋ ቀጥሏል። መጪው ዘመን የሚያስተናግደው የአየር ንብረት ለውጥ ድፍን ዓለምን ለውሃ እጥረት የሚዳርግ ይሆናል። በርካታ ጥናቶችም ይህንኑ አስጠንቅቀዋል። አንዳንድ አገራት የሚያገኙት ዓመታዊ የዝናብ መጠን እስከ 0 ድረስ እንደሚሆንና በድርቅ የታጀቡ ተከታታይ ዓመታትን ማስተናገድ የሚጠበቅ የምድራችን ስጋት ሆኗል። እጅግ ከፍተኛ የሆነ የዝናብ መጠን መቀነስ አደጋ አብዛኞቹን የሚጋረፍ መከራ ይሆናል ነው የተባለው። በዝናቡ እጥረት ሳቢያ የሚፈጠረው የአፈር እርጥበት ማጣትና የምርታማነት መንጠፍ አይቀሬ ስጋት ነው። እኛ የምንገኝበት የናይል ላይኛው ተፋሰስ ተራራማ አካባቢ ግን በሚገርም ተቃርኖ ከፍተኛ ዝናብ የሚያገኝ ይሆናል። ተፋሰሱ የዓለማችን ረዥም ወንዝ አባይ ወይም ናይልን ይዟል። ናይል 11 የአፍሪካ ሀገራትን አቋርጦ የሚያልፍ ሸለቆ ያቅፋል። ተፋሰሱም 10 በመቶን የአፍሪካ ምድር ይሸፍናል። አሁን ላይ በኢትዮጵያ፣ ኡጋንዳ፣ ደቡብ ሱዳን፣ ሱዳንና ግብፅ ከሚኖሩ ዜጎች ውስጥ 250 ሚሊዮን የሚሆኑት ሕይወታቸው የአባይ ወንዝ በሚሰጣቸው ውሃ ላይ ጥገኛ የሆነ ነው። የአየር ንብረት የያዝነው ክፍለ ዘመን ማብቂያ ትንበያዎች እንደሚጠቁሙት በላይኛው የናይል ተፋሰስ አካባቢዎች 20 በመቶ የሚደርስ የዝናብ መጠን ጭማሪ የሚያገኝ ይሆናል። በተመሳሳይ ይኸው የተፋሰሱ አካባቢ አስከፊ ሞቃታማና ደረቅ ዓመታት በተደጋጋሚ እንደሚከሰቱ ነው የተተነበየው። በዚህ ክፍለ ዘመን አጋማሽ ላይ በእጥፍ እንደሚጨምር ከተተነበየው የሕዝብ ቁጥር ጋር የሞቃታማና ደረቃማ ዓመታት ድግምግሞሽ በቀጠናው በአንድነት ይከሰታሉ። በተጠቀሰው የክፍለ ዘመኑ አጋማሽ ከ2040 እስከ 2050 ገደማ የዝናብ መጠኑ የተጠቀሰውን እስከ 20 በመቶ የሚደርስ ጭማሪ የሚያገኙ ቢሆንም በወቅቱ የሚኖረውን የሕዝብ ቁጥር ለማዳረስ ከፍተኛ ጥረት ይገጥመዋል። ከተፋሰሱ ፈቀቅ ብለው የሚገኙትና ድርቅ ከሚበረታባቸው አካባቢዎች ውሃ ወደሚኖርባቸው ማዝገም የሚገኘውን የውሃ ጸጋ መሻማት ብሎም መሻኮትና መፋጠጥ ተጠባቂ ህልውና ግብ ግብ ሆነው ይመጣሉ። በቀጠናውም የውሃ ውጥረት የዕለት ተዕለት ገጽታ ይሆናል። አሁን ላይ በአካባቢው ባለው የዝናብ ወቅታዊ መዋዠቅና የውሃ ሀብት ክፍፍሉ ኢፍትሐዊነት ሳቢያ ከተፋሰሱ ነዋሪዎች 10 በመቶ በከባድ የውሃ እጥረት ውስጥ ይገኛል። በአውሮፓውያኑ 2040 የውሃ እጥረት የሚያጋጥማቸው ሰዎች ቁጥር ወደ 35 በመቶ ይደርሳል። ይህም የዕለት ኑሯቸውን ለመምራት በቂ ውሃ የማያገኙ ሰዎችን ቁጥር ከ80 ሚሊዮን በላይ ያደርሰዋል። ለዚህም ብዙ ጥናቶች ጠቋሚ ማስረጃዎችን እየገለጡ ነው ያሉት። የሞቃትና ደረቅ ዓመታት ከሌላው ዘመን በተለየ ሁኔታ ቶሎ ቶሎ መከሰት የችግሩ አንዱ መገለጫ ሲሆን ይህም ሰብሎችን ይገድላል። የውሃ ኃይል ማመንጫዎችን አቅም ያዳክማል። ለሰውና ለኢንዱስትሪዎች የሚቀርበውን የውሃ መጠን ያሳንሳል። በውጤቱም በቀጠናው የውሃ ሀብት ድርሻ የሚፈጥረው ውጥረት አደገኛ እንዲሆን ያደርገዋል። ችግሩ በ2040 በአካባቢው ከሚኖረው ሕዝብ 45 በመቶ ማለትም ከ110 ሚሊዮን በላይ ሕዝብ የናይል ተፋሰስን ተጠግቶ መኖርና የውሃ እጥረቱን ለመቅረፍ የህልውና ትግል ለማድረግ ይገደዳል። ደረቅ ዓመታት ባይከሰቱም እንኳን የሕዝብ ቁጥሩ መጨመር ብቻውን ለላይኛው ተፋሰስ የውሃ እጥረት መከሰት በቂ ምክንያት ይሆናል። በሞቃት ደረቅ ዓመታት ሳቢያ በአካባቢው ከ5 ከመቶ እስከ 15 ከመቶ የሚሆን ተጨማሪ ሕዝብ ለውሃ እጥረት ይዳረጋል። የእነዚህ ችግሮች መባባስ ቀድሞውንም ውስብስብና በውጥረት የተሞላውን የቀጠናው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፈተና እየተባባሰ ያደርገዋል። ሌላው አደጋ ደግሞ የሞቃትና ደረቅ ዓመታት በፍጥነት የሚደጋገሙ መሆናቸው ነው። የዘርፉ ምሁራን በተፋሰሱ ከ1961 እስከ 2005 በአውሮፓውያኑ ጊዜ መካከል የነበረውን የዝናብና ሙቀት መጠን ዳታዎች በመተንተን መጪውን ሁኔታ ለመተንበይ አውለውታል። ግኝታቸው የሚያሳየው ባለፉት 4 አስርት ዓመታት በላይኛው ተፋሰስ አካባቢ ሞቃታማ ደረቅ ዓመታት በየ20 ዓመቱ አንድ ጊዜ ተከስቷል። ድግምግሞሹ ጭማሪ ወደፊት ባለው ጊዜ በየ6 እና 10 ዓመት አንድ ጊዜ ሊከሰት እንደሚችል ተንብየዋል። ይህ በክልል ውስጥ ለሚኖሩ ሰዎች የተለመደ ተሞክሮ ነው። የቀጠናው ሙቀትም ከ2 እስከ 6 ዲግሪ ሴንቲግሬድ ከፍ ይላል። ይህም እስካሁን ከተከሰቱ ሁሉ በባሰ ሁኔታ በሰዎች በእንስሳና ሰብል ላይ ከፍተኛ ችግር ያስከትላል።
ለተፋሰሱ መጻኢ የውሃ እጥረት ችግር የተለያዩ መፍትሄዎች ተቀምጧል። አንዱና የመጀመሪያው የተፋሰሱ ሀገራትን የውሃ ድርሻ ፍትሃዊ ማድረግ የሚል ነው። በተለይም የግብፅን የቅኝ ግዛት የውሃ ድርሻ ስምምነት ማደስ ይጠቀሳል። እንግዲህ ይህ ባለበት ሁኔታ ነው ግብፅ የውሃ ድርሻዋን 41 ቢሊዮን ሜትር ኪዩብ እንዲፈረምላት በትራምፕ ጫና ልትጫወትብን የነበረው። ግብርና ዋናው የኢኮኖሚዋ መሰረት በሆነባትና የናይልን ውሃን ወደ 80 በመቶ የሚጠጋ የውሃ መጠን የማበርከት አቅም ያላት ኢትዮጵያ በድርቅ ስጋት ከተመላከቱት ዓመታት ጋር ተገናኝታ በብርታት የምትሻገርበትን በትር ይኖራት ዘንድ አሁን ላይ በአባይ ወይም ናይል የውሃ ድርድሮች ላይ በግብፅ እንዲሁም በግብፅ አጋር መንግስታት በኩል ከሚቀርብ ባለ ወጥመድ የስምምነት ድር ሳትጠለፍ ተቋቁማ በመቀጠል ጽናቷ ላይ የተመሰረተ ነው። ለኢትዮጵያ የአባይ ውሃ ባለቤትነቷን ማረጋገጥና ማስጠበቅ አለባት የሚለው ምክረ ሐሳብ ጉዳዩ የእራት፣ የመብራት፣ የሀብት፣ የጉልበትና የሌሎች ትሩፋቶች መሰረት ከመሆኑ እውነት አንጻር መሆኑ አንዱ ምክንያት ሲሆን በአባይ የውሃ ሀብታችን የማዘዝ ልዕልናችን ተጠብቆ ውሃ ብርቅዬ በሚሆንበት ቀጣዮቹ ዘመናት ለሀገራችን የሀያልነቷ መደላድል እንዲሆንላት የሚለው ደግሞ ሌላኛው ምልከታ ነው። በአንጻሩ ድርድር ላይ በህዳሴ ግድቡ የውሃ ሙሌት ላይ ተስማምታ ነገር ግን በአባይ ውሃ ላይ ካይሮ የማይነካ ድርሻ እንዲኖራት ኢትዮጵያ በፊርማ እንድትስማማላት የማድረግ ጥረቷን አሁንም መቀጠሉ አይቀሬ ነው። የዚህ ጥረቷ ዋነኛ ሰበብ የተደበቀ አይደለም። ከምንም በላይ የተወደደ በሚሆነው የውሃ መጻኢ ዋጋ ውስጥ እንደ ድሮ በነፃ የማትረፍና ያለ ድካም የመጎልበት ፍላጎቷ በኢትዮጵያ መዳፍ ስር እንዳይውል የምታደርገው ግብግብ ነው። ለግብፅ መንግስት ቅርበት ያለው አንድ የቴሌቪዥን ጣቢያ ግብፅ በ2021 ክረምት ያገኘችውን የውሃ መጠን በተመለከተ አሃዛዊ መረጃዎችን ማቅረቡ የውዝግብ መነሾ ሆኖ ነበር። የግብፅ መንግስት እጥረት እንዳይኖር የሚያከናውናቸው የተባሉ ተግባራትን በዘረዘረ። በዚህም ግብፅ በዚያው ዓመት ክረምት ከናይል የደረሳት የውሃ መጠን 4 ቢሊዮን ኪዩቢክ ሜትር ነው በማለት ቴሌቪዥን ጣቢያው እወቁት አለ። በዚህ ጊዜ ነበር ግብፃዊ ፕሮፌሰር መሐመድ ሐፌዝ ወትሮንም የማይደግፏቸው አልሲሲ ሲነዙት የነበረው ሐሰት ቋቃላቸው መሰል ንዴታቸውን መቆጣጠር የተሳናቸው። ጉዳዩን አስመልክቶ ከሚሊዮኖች በላይ ተከታይ ያለው የአልሲሲ ተቃዋሚ ዩቲዩብ ቻናል ፕሮፌሰሩን ከማሌዥያ ኳላላምፑር በዙም ቃለመጠይቅ አደረገላቸው። ፕሮፌሰር ሐፌዝ ባቀረቡት ማብራሪያ የአልሲሲ መንግስትን ሐሰተኛ እረኛ ያስባለ ትንተና ነበር ያቀረቡት። ሙያዊ በሆነ አቀራረብ ተጨባጭ አሃዞችን እያቀረቡ የአልሲሲን መንግስት ውሃ አባካኝነት ገላለጡት። የውሃ እጥረት የሚሉት ችግር አለመኖሩና ይልቁንም አልሲሲ ችግሮችን ለመቀነስ የሚጠበቅባቸውን የቤት ሥራ እንዳላከናወኑ ማስረጃዎች እያስቀመጡ ገላለጡት። ፕሮፌሰር መሐመድ ሐፌዝ ካጋለጡት መረጃ አንደኛው በሁለት ወራት ውስጥ ብቻ ግብፅ 40 ቢሊዮን ሜትር ኪዩብ ውሃ ወደ በረሃና ወደ ሜዲትራኒያን በከንቱ መድፋቷን ነው። የ2021 የአውሮፓውያኑ ክረምት ከተለመደው በላይ ከፍተኛ የጎርፍ መጠን የተመዘገበበት መሆኑን ተናግረዋል። ይሁን እንጂ መንግስት በአስዋን ግድብ ከተጠራቀመው ውሃ ለገበሬው ቀናንሶ በማዳረስ ግድቡ ነፃ ቦታ እንዲኖረው አድርገው መጠባበቅ ነበረባቸው። ይህንን ግን አላደረጉም ነበር። የግብፅ ውሃና መስኖ መስሪያ ቤት የአስዋን ግድብን እስከ 179.9 ሜትር ከፍታ ድረስ ጢም እንዳለ ነበር አዲሱን የክረምት ውሃ የጠበቁት። በወርሃ ነሐሴ ብቻ በየቀኑ በአማካይ 800 ሚሊዮን ሜትር ኪዩብ ውሃ ወደ ግብፅ ገብቷል ያሉት ፕሮፌሰሩ በነሐሴ ወርም ሱዳን ድርሻዋን ቀድማ በመያዟ ሙሉ ወደ ግብፅ እንዲገባ ሆኗል። በዚህም በወርሃ ነሐሴ 2021 25 ቢሊዮን ሜትር ኪዩብ ሄዶላቸው ነበር። ነገር ግን በአስዋን ግድብ የውሃ አስተዳደርና የስርጭት ተግባራት ባለመስራታቸው የግብፅ ባለስልጣናት ውሃውን የበረሃና የሜዲትራኒያን ሲሳይ አድርገውታል። እስከ መጨረሻው ከፍታው በሞላው የአስዋን ግድብ 30 በሚደርሱ ማስተንፈሻዎች እያለፈ ተድፋፍቷል። ፕሮፌሰሩ አክለውም በሐምሌ ወር ከጥቁር አባይ 5 ቢሊዮን፣ ከአትባራ 4 ቢሊዮን፣ ከነጭ አባይ 14 ቢሊዮን ደርሷቸዋል። በዚያው ዓመት በ2021 በሐምሌና ነሐሴ በድምሩ 45 ቢሊዮን ኪዩብ ውሃ ሄዶላቸው ነበር። ይሁንና ባለስልጣናቱ ቀድመው ባለመስራታቸው ይህ ውሃ በከንቱ ወደ ባህር ተደፍቷል።